እግዚአብሔር ነው የሆነው ነገር ሁሉ አለኝ ማለት እኮ እግዚአብሔር በመልኩ እንደምሳሌው ፈጥሮ ጫማዋን ለመላስ እንኳን አደርስም። እሷ ኢንተለጀንት ነች፣ እንደናንተ ልክስክስ አይደለችም። ጌታችን መድኃኒታችን ኢየሱስ ክርስቶስን የቆሎ ጓደኛ የሚያደርግን እንደዚህ አይነት መፋቄን ይዞ ወንጌል አማኝ ነኝ ማለት በጣም ከባድ ነገር ነው። ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ያንጽ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለም። እግዚአብሔር ልጅ ነሽ ካለሽ ልጅ ነሽ፣ ባብ ቀኝ ተቀምጠሻል ካለሽ ባብ ቀኝ ነሽ። ማን ነው አንቺን ትልሽ አሸንዳ ነሽ ቱቦ ነሽ ምናምን ያለሽ? እግዚአብሔር የእግዚአብሔር ልጆች ነን፣ ባብ ቀኝ ተቀምጠናል፣ ገዢዎች ነን፣ አስተዳዳሪ ነን፣ ያለንን ሁሉ ነን። ከዛ በተረፈ ግን ገና ኃይሉ ዮሐንስን ስታዩ ልክ እንደ አውሬ ቀንድ ያለው አውሬ የምታረጉት ወንድማችሁ እኮ ነው። ክርስቶስ ኢየሱስ ሞቶለታል፣ ደም ፈሶለታል። በክርስቶስ ኢየሱስ አምኖ የዘላለም ሕይወት አለው። ነገ በሰማይ እንገናኛለን። ምን ሆናችሁ ነው እናንተ ኃይሉ ዮሐንስን ሰይጣን የምታረጉት? ተረጋጉ። ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ዮሐንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ስለዚህ ነው የምላችሁን በሉ እስቲ። እኔና እግዚአብሔር አንድ ነን። ይመቻል። በቃ እግዚአብሔር ይመስገን። እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። ሐሰት በሚዲያችን እንዳሻው የሚጋልበው ትኩረት እየተሰጠ ነው፣ መድረክ እየተሰጠ ነው። ያሳዝነኛል። አንዳንድ ሐሰተኛ አስተምሮ የሚያስተምሩ ሰዎች መንፈሳዊ ቻነሎች ይጋብዟቸዋል በእነሱ ቤት ሐሰትን ማጋለጣቸው። ቅድም የጠቀስኩት ሰው ካለበት ሀገር ወደ ኢትዮጵያ ፍሪኩዌንትሊ ይመላለሳል። በመጣ ቁጥር ይጋብዙታል በእነሱ ቤት ማጋለጣቸው እና አንዳንዴ ይነግሩኛል እና ምን ጥያቄ እንጠይቀው በምን በቃ ትምህርቱ ክፍተት ስላለው እዚህ ላይ ስለተዘጋጀ ምን እንበለው እና ጥያቄዎች አውጣና ላክልን ይሉኛል። ልክላቸው ጥያቄ አንድ ነው፣ መድረክ አትስጡት። አለቀ። በሶስት ወር ቢመላለስ በየሶስት ወሩ አንዴ ሚዲያ፣ አንዴ ቲቪ፣ አንዴ ዩቲዩብ፣ አንዴ ቤተክርስቲያን፣ አንዴ የህብረት፣ አንዴ ግለሰብ፣ አንዴ ምንድነው ፖድካስት፣ አንዴ ምን ይቀርባል። ራቁ ነው መጽሐፍ ቅዱስ የሚለው። ራቁ፣ ገለል በሉ፣ ሽሹ፣ ትኩረት አትስጡ፣ ኢንጌጅ አታርጉ ነው የሚለው። ኮንቴክስት አለው። የምናገኝበት፣ የምንነጋገርበት፣ የምናወግዝበት ሂደት አለ። ራቁ፣ ርቀታችሁን ጠብቁ ነው የሚለው። ገለል በሉ። ለምን? የዋሆችን ምን ያረጋል? ያታለል። እኛ ግን እንጋብዛለን፣ እንሰጣለን እና ሚዲያው በሙሉ ሐሰቱን እንደ ልብ ያገኛል ማለት ነው። መጽሐፍ ቅዱስ የሚለውና እያደረግን ያለነው የተለያየ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን የቆሎ ጓደኛ የሚያደርግን እንደዚህ አይነት መፋቄን ይዞ ወንጌል አማኝ ነኝ ማለት በጣም ከባድ ነገር ነው። እስኪ ይህን መፋቄ ሰምተን እንመለስ። አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው ነሽ። ኦፍ ኮርስ እንደዚህ ነው ማለት። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም ማለት። ግን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው ማለት። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለውት እኔ ልጅ ለአባቴ ልዩ ልጅ ነኝ ብያለሁ። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን ብዙ ጊዜ እንደዚህ አይነት ኑፋቄ የሚመነጨው አንደኛ ስነ መለኮትን ካለማወቅ ነው። ስለ ትምህርተ መለኮት ወይም ዶክትሪን ኦፍ ጋድ ወይም ቲዮሎጂ ፕሮፐርን አለማወቅ፣ እንደገና ክሪስቶሎጂካል አንትሮፖሎጂን አለማወቅ፣ በአጠቃላይ ደግሞ ራሱ ትሪኒቲንም አለማወቅ ነው። ትምህርተ እግዚአብሔርን፣ ትምህርተ ክርስቶስን፣ ክሪስቶሎጂን፣ እንደገና ክሪስቶሎጂካል አንትሮፖሎጂንም ኢየሱስ ክርስቶስ ኢንካርኔት ሲያደርግ ወይም በስጋ በትስብእት ሲገለጥ ምን አይነት ማንነት ነበረው፣ ምንነት ነበረው የሚለውን፣ ምን አይነት ባህሪ ነበረው የሚለውን ጭምር አለማወቅ ነው እና ባህሪ መለኮት ወይም ኤሰንስ ኦፍ ጋድ የምንለውን አለመረዳት ነው። እንደገና ዲቫይን ፐርሰን የሚለውን አለመረዳት ነው።
በአጠቃላይ ምንም አይነት ስነ መለኮታዊ እውቀት ሳይኖራችሁ ሲቀር ነው እንደዚህ አይነት ድፍረት ውስጥ የምትገቡት ማለት ነው። ይህንን ትምህርት እንደምታውቁት እንግዲህ ወንድማችን ኃይሉ ዮሐንስ ለእኔ የሌላ ሃይማኖት ተከታይ ነው ምለው ኃይሉ ዮሐንስን ክርስትና ውስጥ አለ ብዬ በፍጹም መመደብ አልችልም። ከክርስትና ትምህርት ከታሪካዊ ስነ መለኮት ከመጽሐፍ ቅዱሳዊ ስነ መለኮት ውጪ የሆነ ትምህርት የሚያስተምር ወንድም ነው። ላለፉት 20 ዓመታት ደግሞ በጣም በሚገርም ሁኔታ ይሄንን ኑፋቄውን እያስተማረ አለ። አንድን ዘፈን እየደጋገመ 20 ዓመት አለ ማለት ነው። እግዚአብሔር የሆነው ነገር ሁሉ አለኝ ማለት እኮ እግዚአብሔር በመልኩ እንደ ምሳሌው ፈጥሮናል። እሱን ራሱን አድርጎ ዘፍጥረት 1:26 ላይ እንደሚለው በመልኩ እንደ ምሳሌው አድርጎ ፈጥሮናል። እሱን ቁርጥ ነኝ ምን ማለት እሱ ፈጣሪ ነው፣ እኔ ፍጡር ነኝ። ምንድን ነው የሚያስዋሻችሁ እንደዚህ? ማን ቆይ ኃይሉ ዮሐንስ የሚባለውን ሰውዬ ስለተቸ የሚከፈል ነገር አለ? ግፋ ቢል ቆራርጠ ዩቲዩብ ላይ ታስቀምጥና ሳንቲም ትለቅማለህ። እሷ ደግሞ ቢልን አትከፍልም። ምድረ ሆዳ በቃ ይሄ ነው። ልጅቷን ግን ወረድ ትላለ። ጫሟን ለመላስ እንኳን አትደርስም። እሷ ኢንተለጀንት ነች፣ እንደናንተ ልክስክስ አይደለችም። ባለጌ አንቺ አሁን ለምሳሌ የኢየሱስ ልጅነት እና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከሷ ቀጥሎ ያለውት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ነው፣ እኔ ልጅ ነኝ ማለት አዎ። ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከኃይሉ ዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነኝ። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰውም ነው፣ አምላክም ሰው ነው ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየቅኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍ ኮርስ ሜሎስ እንደዚህ ነው ማምነው። በጣም ብዙዎቹም ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። አዎ ግለሰብ ሊያምን ይችላል። የእምነት አቋም ነው ያልኩሽ። የእምነት አንቀጽ ላይ እሱን የጠየቅሽ። ለምሳሌ ኢየሱስ አሁን እንደ ቤተክርስቲያን ኢየሱስ የእግዚአብሔር ልጅ ነው ብዬ ባምነን የዘላለም ሕይወት አገኛለሁ? አቤት። ኢየሱስ የእግዚአብሔር ልጅ ነው ብዬ ባምን የዘላለም ሕይወት አገኛለሁ? ምን ማለት ነው? ኢየሱስ የእግዚአብሔር ልጅ ነው ብዬ ማመን ነው። ኢየሱስ የእግዚአብሔር ልጅ አታሰናብችንም እንዴ? አናምንም እንዴ? እግዚአብሔር ልጅ ነው አይደለም። እኔ ጥያቄ ነው የጠየቅኩሽ። አታሰናብችንም እንዴ? መንገዱ እሱ ነው ወይ ነው? አይደለም። እኔ ጠየቅኩሽ። አሁን ለምሳሌ አንድ ሰው መጥቶ ኢየሱስ የእግዚአብሔር ልጅ ነው ብዬ ባምን የዘላለም ሕይወት አገኛለሁ ወይ ብሎ ቢጠይቅሽ ምንድን ነው መልስሽ? ኢየሱስ የእግዚአብሔር ሰዓት ሌላ ጊዜ ለምን አታወሩም? ጊዜ ወስዳችሁ ለብቻችሁ ለምን አታወሩም? ስለኔ እኮ ነው ያው ልጁ እያወራልሽ አይደል? አንተ አይደለም እያወራልሽ ስለኔ ነው የጠየቅኩት። ያንተ ኢየሱስ ጌታ ነው ብዬ እያመንኩ ሲጀመር ሁለት አይነት ልጅነት ሳለ ሲጀመር በልጅነት ከኢየሱስ ነው የቀድመዋለሁ። እኛንን የምንቀድመው እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ ሆነው። ከዛ በፊት ሁሉን የሚችል አምላክ ከሥላሴ ሁለተኛው ፐርሰን ነው። ፒሪድ። ሰው መሆን ያስፈልገው ሰዎች ስለጠፉ የጠፉትን ልጆች ከማግኘት አንጻር ነው። ከአንቺ የሚወለደው የልዑል አምላክ ልጅ ይባላል። የምትጠቅሱት ጥቅስ ምን እንደሆነ አውቃለሁ እኮ። በቅፉ ያለው ልጁን ሰጠ አንደኛው ጥቅሳችሁ ነው። እሱ በጣም ቀላል ነው። ዓለማትን በፈጠረበት ልጁ የሚለው ነው ሁለተኛው ጥቅሳችሁ። እሱም በጣም ቀላል ነው። እናንተ እንደምታስቡት አይደለም። አንተ እኔ ለአንተ ወንድሜ ቁጭ አድርገህ እዚህ የምትነቅፈኝ እኔ ከእውቀት ከፍዬ ነው የማውቀው። የእውቀት መጨረሻ አይደለሁም፣ ትንሽ ነው የማውቀው። ነገር ግን ሞርት ክርስትና ሴንስ ያገኘሁት በዚህ መልኩ ነው እንጂ የአዋቂ ነኝ ምናምን አላልኩም። ከአንተ ጋር ዲቤት ለማድረግ አንተ በጴንጤ ቤት ምናልባት ሁሉም እንደዚህ ስላለ ሲኦል አይገባም ወይ መንግስተ ሰማያት አይገባም አጋንንታዊ ምናምን የሚለውን ተመልከቱ። በሻሎ ማይንዳችን እንደው ትንሽ እንኳን አትሊስት እንደው በቃ ወይ በዚህ ጉዳይ የቆዩትን ሰዎች ብናናገር ጥሩ ነው። ኢቭን በቪው ነው ያለው። ለእኔ የሚስማማኝ ሁለተኛው ነው። ቃልም ስጋ ሆነ ከተባለ በኋላ ነው እግዚአብሔር ልጅ ሆነው። ልጅነታችን ደግሞ አንድ አይነት ነው። እሱ ነው መጥቶ አምላክ መጥቶ ሰው የሆነው። ሰው የእግዚአብሔር ልጅ ማለት ሰው ነው። ኃጢአት ያልነካው የቅድስናና የጽድቅ ብቃት ያለው ሰው የእግዚአብሔር ልጅ ይባላል። እኛን የሆነው መጥቶ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባው ነው። አቦደና ሆኖ ሳምንት እንገናኛለን ባይ ዲቤት ላለው ነገር እኔ ከአዲስ ክርስቲያን ጋር ዲቤት የማድረግበት ምክንያት የለም። ሃይማኖቴም ከእናንተ ሃይማኖት ጋር አንድ አይደለም። ሲጀመር ለምን ነው መከራከር? እኔ እናንተ ማለት እስላምና ክርስቲያን ማለት ነው። ትምህርቱ ላይ ስንመጣ አንዳንድ ጥያቄዎች ጠይቀ ነው አጥርቷል ዛሬ ብለሻል። ሰምቻለሁ። ሲያብራራው እንደውም አባሰው
ሁሉም ላይ ለምሳሌ ቅድም ብያለሁ። አሁን አንቺም የጠየቅኩሽ ለዛ ነበር። ኢየሱስ የእግዚአብሔር ልጅ በሚለው ጉዳይ ላይ አንድ ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ ቢያምን የዘላለም ሕይወት ያገኛል ወይንስ አያገኝም የሚል ጥያቄ ጠይቄሽ ነበር። ኢየሱስ ክርስቶስ ከእግዚአብሔር ከአብ ጋር ያስታረቀን እውነት፣ መንገድ፣ ሕይወት እሱ እንደሆነ በማመን ነው የዘላለም ሕይወት የሚያገኝ እንጂ ኢየሱስ ክርስቶስ ለኃጢአታችን ለበደላችን መጥቶ ሰው ሆኖ እንደሞተልን ከሞት ደግሞ እንደተነሳ ተመልሶ መጥቶ እንደሚገዛን ሲያምን ነው አንድ ሰው የዘላለም ሕይወት የሚያገኘው። ምንድን ነው? አዎ፣ በዚህ አሁን በተናገርሽው ነገር ውስጥ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም? የእግዚአብሔር ልጅ እንደሆነማ እናምናለን እንጂ ለምን አይጠበቅበትም? አይ የዘላለም ሕይወት ለማግኘት የእግዚአብሔር ልጅ ነው ብሎ ማመን አይጠበቅበትም አንድ ሰው? ኢየሱስ ክርስቶስን ኢየሱስ ክርስቶስ እኮ የእግዚአብሔር ልጅ ነው እኮ፣ ምንም የሚያጠራጥር ነገር የለም። እኔ የእግዚአብሔር ልጅ ነኝ ብሎ ራሱ አይደል እኮ ማመን ይጠበቅበታል የዘላለም ሕይወት ለማግኘት። የዘላለም ሕይወት ለማግኘት የሚጠበቅበት ኢየሱስ ክርስቶስ መንገድ፣ ሕይወት፣ እውነት እንደሆነ እንደሞተ እንደተነሳ ደግሞ ተመልሶ እንደሚገዛን ማመን ብቻ ነው የሚጠበቅበት አንድ ሰው። ኦኬ፣ እንጂ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም። የዘላለም ሕይወት ይጠበቅበታል። የእግዚአብሔር ልጅ መሆኑማ አይጠበቅም። ምንም እኮ የእግዚአብሔር ልጅ እንደሆነማ ምንም ጥርጥር የለንም። የእግዚአብሔር ልጆች ነን እኮ። የእግዚአብሔር ልጅ ነው። አዎ፣ ጥያቄን አልተረዳሽኝ መሰለኝ። ኦኬ፣ አንድ ሰው የዘላለም ሕይወት እንዲያገኝ እንደ መስፈርት የእግዚአብሔር ልጅ ነው ብሎ ማመን አለበት ወይ? እንደ መስፈርትማ ነገርኩ እኮ ቅድም ማመን ያለበት። አይ የኛውን የእግዚአብሔር ልጅ የሚለው መስፈርት ሊሆን ይችላል? መስፈርት ሊሆን አይችልም። አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው ነሽ። ኦፍ ኮርስ እንደዚህ ነው ማምነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም ማለት። አዎ፣ ግን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም፣ አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ነው፣ እኔ ልጅ ነኝ ማለት። አዎ፣ ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰው ነው፣ አምላክም ሰው ነው ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍ ኮርስ እንደዚህ ነው ማምነው። በጣም ብዙዎቹ ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። አዎ፣ ግለሰብ ከመጽሐፍ ቅዱስ እየጠቀሰ ሳይሆን አብያተ ክርስቲያናት እያለ ነው። አብያተ ክርስቲያናት ስንገባ ሜንላይን ቸርቾች፣ ባፕቲስቶች፣ ሉትራኖች፣ ሜቶዲስት፣ ኤጲስኮፓል፣ ቸርች ኦፍ ኢንግላንድ፣ ሉትራን ቸርች፣ ሁሉም የየራሱ ቤት የየራሱ አስተሳሰብ አለው። ሰላም ወንዶች እንዴት ናችሁ? ጸጋና ሰላም ከሁላችን ጋር ይሁን። ይህንን ቪዲዮ አይታችሁታል ብዬ አስባለሁ። እነዚህ ሰዎች እየተናገሩ ያሉት ነገር ፍጹም ኑፋቄ ከመሆኑም በላይ ደግሞ በወንጌል አማኞች መካከል ያለ ትምህርት ነው ብለውም ደግሞ እየዋሹ ይገኛሉ። የትኛውም ጤናማ ወንጌል አማኝ ይህንን ትምህርት ሊያምነው አይችልም። የኢየሱስ ክርስቶስ የእግዚአብሔር ልጅነት ከኛ የእግዚአብሔር ልጅነት ጋር ፈጽሞ የሚገናኝ አይደለም። ይህንን በተደጋጋሚ ስናገረው ነበር። ዛሬ ትንሽ በአጭሩ አንዳንድ ነገሮችን አሳያቸዋለሁ። በመጀመሪያ ይህ ትምህርት ምን ያህል አደገኛ ትምህርት እንደሆነና ደግሞ ትምህርተ ሥላሴን እስከምን ድረስ ሄዶ እንደሚያበላሽብን አሳያቸዋለሁ። ሁለተኛ ነገር ደግሞ ትክክለኛው የኢየሱስ ክርስቶስ ልጅነት መጽሐፍ ቅዱሳዊ ትምህርት ምን ይመስላል የሚለውን አሳያችሁና በወንጌል አማኞች መካከል አሁንም ይህ ትምህርት አለ የሚለው ሐሰተኛ የሆነ ክሌም ምን ያህል ሐሰት እንደሆነ ደግሞ ቢያንስ የኔን ቤተክርስቲያን የመሰረተ ክርስቶስ ቤተክርስቲያንን አስተምሮ አሳይቻችሁ ጨርሳለሁ። እሺ ወደ መጀመሪያው ስንሄድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን ትምህርት ከጸጋ ልጅነት ጋር የሚያያይዝ ወይም ደግሞ ሰዎች የእግዚአብሔር ልጅ ከመሆናቸው ጋር አያይዘው የሚመጡ ሰዎች እጅግ በጣም አደገኛ የሆነ ታሪካዊ ኑፋቄ ውስጥ እንዳሉ ልንገነዘብ ይገባል። ይህም ደግሞ አዶፕሽኒስት ክሪስቶሎጂ ተብሎ ይጠራል። ታዲያ አዶፕሽኒስት ክሪስቶሎጂ ምንድነው ለምትሉ በነ ጳውሎስ ዘሳሙሳጤ የተጀመረ ትምህርት ሲሆን ከዛም በኋላ ደግሞ እጅግ በጣም ብዙ ደርዝ ባለው መልኩ የተለያየ የስህተት ትምህርት ውስጥ ገብቶ እናገኘዋለን። ይህ ትምህርት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ጊዜያዊ ነው ወይም ደግሞ በስጋ ከመጣ በኋላ የተሰጠው ልጅነት ነው ወይም በስጋው ሲመጣ ነው ልጅ የተባለው የሚል ትምህርት ነው ማለት ነው። ይህንን ትምህርት የሚያምን የትኛውም ክላሲካል የሆነ ክሪስቶሎጂን የሚከተል ወይም ደግሞ በቤተክርስቲያን ታሪክ ውስጥ ስንማር የነበረውን ያንን ነገረ ክርስቶስ የሚከተል አማኝ የለም። ስለዚህ ይህ ትምህርት እጅግ በጣም አደገኛ ኑፋቄ ሆኖ እናገኘዋለን ማለት ነው። ታዲያ ኑፋቄነቱ ግን እስከ ትምህርተ ሥላሴ ድረስ ይደርሳል። ምክንያቱም ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ካልሆነ አባት ዘላለማዊ አባት መሆን አይችልም። ምክንያቱም አባት ልጅ የበሌለበት አባት ሊሆን ስለማይችል ማለት ነው። ስለዚህ የኢየሱስ ክርስቶስ ልጅነት ባይ ነሰሲቲ ነው። ስለዚህ በዚህ ምክንያት ኢየሱስ ክርስቶስ ዘላለማዊ ልጅ ካልሆነ አብም አባት አይደለም ማለት ነው።
ስለዚህ በስላሴ አካላት መካከል ያለውን ዘላለማዊ ግንኙነት በምንም አይነት መልኩ አናብራራውም። በዚህም ምክንያት ኢየሱስ ክርስቶስ የእግዚአብሔር ልጅነቱ ዘላለማዊ ነው ካላልን ትምህርተ ስላሴያችንንም እናጠዋለን ማለት ነው። ስለዚህ ነው አደገኛ ኑፋቄ ነው ያልኳችሁ። ቅድም በቪዲዮ የተመለከታችኋት እህት አስቀድሞ አንድ ነገር ስትናገር ነበር። እሱም ደግሞ ምንድነው ኢየሱስ ክርስቶስ በኩር ነው፣ እኔ ደግሞ ተከታይ ነኝ ብላ ስትናገር ነበር። ስለዚህ ኢየሱስ ክርስቶስ የበኩር ወንድምነት ስልጣን ብቻ ነው ያለው ማለት ነው። እንደዚህ አይነቱን ትምህርት መጽሐፍ ቅዱስ አያስተምርም። ክህደት ነው፣ አደገኛ ትምህርት ነው። ለምን ይህንን አልክ ካላችሁኝ ደግሞ መጽሐፍ ቅዱስ ለኢየሱስ ክርስቶስ ብኩርናን ሲሰጥ እጅግ በጣም ወሳኝ በሆነና አምላክነቱን ሊያሳይ በሚችል መልኩ ነው ያስቀመጠው። ለምሳሌ ቆላስይስ ምዕራፍ 1 ላይ ከቁጥር 15 እስከ 16 ያለውን ሐሳብ እንመልከተው። ኢየሱስ ክርስቶስ በዛ ክፍል ላይ በስክሪኑ ላይ እንደምትመለከቱት በኩር ተብሎ ተጠርቷል። ይህ ደግሞ ከፍጥረትም ሁሉ በፊት በኩር ነው በሚል ሐረግ ውስጥ ይገኛል። ይህ የሚያሳየው ከፍጥረት ሁሉ በፊት በኩር መሆኑ ኢየሱስ ክርስቶስ ፈጣሪነቱን የሚገልጥ እንደሆነ ነው። ይህ ደግሞ ኢየሱስ ክርስቶስ ፈጣሪ ነው፣ ከዚህ የተነሳ ከፍጥረት ሁሉ በኩር ነው የሚል ሐሳብ ይሰጠናል ማለት ነው። ኢየሱስ ክርስቶስ ዓለማትን ስለፈጠረ ከሆነ ዓለማት በሱ ስለተፈጠሩ ከሆነ በኩር የተባለው የፍጥረቱ ሁሉ ባለስልጣን ከመሆኑ የተነሳ ነው ኢየሱስን በኩር የምንለው ማለት ነው። ፍጥረት ሁሉ ስልጣኑ የኢየሱስ ክርስቶስ ከሆነ ደግሞ ኢየሱስ ክርስቶስ ያህዌ ወይም አምላክ የሚሆን ነው እንጂ ከያህዌ ስልጣን በታች የሆነ ወይም ደግሞ ልጅነቱን በስጋ ያገኘ ሊሆን አይችልም። ብኩርናውም ደግሞ የኛ ወንድም ከመሆን ጋር ምንም የተገናኘ ነገር የለውም ማለት ነው። ከዚህ ጋር በተገናኘ ሌላ አንድ ጥቅስ ደግሞ ልጨምርላችሁ። ይህ ደግሞ ያለው በዕብራውያን መልእክት ምዕራፍ 1 ላይ ነው። ዕብራውያን ምዕራፍ 1 ላይ ደግሞ ይህ ቃል የተጠቀሰበትን ስፍራ ስትመለከቱ በኩርን ወደ ዓለም ሲያገባ የሰማይ መላእክት ሁሉ ይስገዱለት ተብለዋል ብሎ ይነግረናል። ይህ ደግሞ የሚያሳየው አንድ እውነታ አለ። እርሱ ምንድነው? ኢየሱስ ክርስቶስ በኩር የተባለበት ይህ አውድ መላእክት እንኳን እንዲሰግዱለትና እንዲያመልኩት የሚያደርግ ነው። መላእክት እግዚአብሔርን ካልሆነ በስተቀር ሌሎችን አያመልኩም፣ ለእግዚአብሔር ካልሆነ በስተቀር ለሌሎችም አይሰግዱም። ስለዚህ ኢየሱስ በኩር ተብሎ በተጠራባቸው በእነዚህ ሁለት ስፍራዎች የተባለው አምላክ ነው እንጂ የኛ ወንድም ነው አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ የኛ ወንድም ስለሆነ በኩር ተብሏል የሚለው በጣም አደገኛና መጽሐፍ ቅዱሳዊ ያልሆነ አፈታት ነው። ከዚህ የተነሳ የትኛውም ወንጌል አማኝ ጤናማ ወንጌል አማኝ ከሆነ ይህንን ትምህርት አይከተልም ማለት ነው። ይህንን እጅግ በጣም አበክረን ልናምን ይገባናል። ከዛ ባለፈ እስቲ ወደ መሰረተ ክርስቶስ ቤተክርስቲያን የእምነት አቋም ልውሰዳችሁ፣ ማለትም ወደ ክርስቶስን መከተል ልውሰዳችሁና አንድ ነገር ላሳያችሁ። ኢየሱስ ክርስቶስ ልጅነቱ ከዘላለም ከእግዚአብሔር ጋር የኖረበት የመሆኑን ጉዳይ በስክሪኑ ላይ እንደምትመለከቱት እንደዚህ አስቀምጣው ትገኛለች መሰረተ ክርስቶስ። ይህ የሚያሳየው የኢየሱስ ክርስቶስ ልጅነት ዘላለማዊ እና ከአባቱ ጋር እኩል የሚያደርገው እንጂ በምንም መልኩ በስጋ ሲመጣ ልጅ የተባለበት ጉዳይ እንደሆነ አይደለም ማለት ነው። ከዚህም ባለፈ ደግሞ ልጅነቱ በምንም አይነት መልኩ እኛ ተከታዮች ሆነን እሱ ደግሞ በኩር ሆኖ የሚኖርበት ጉዳይ አይደለም ማለት ነው። ይልቅንም ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል እሱ አምላክ ነው እያልን ነው ማለት ነው። ይህንን እጅግ በጣም አበክረን ልናስተምርና ልናምን ይገባናል። ከዚህ የሚወጣና ኢየሱስ ክርስቶስን ልጅነቱ በስጋ ሲመጣ የተሰጠው ነው የሚል ትምህርት ካለ እሱ የጤናማ ወንጌል አማኞች ትምህርት አይደለም። እንደዚሁም ደግሞ አዶፕሽኒስት ክሪስቶሎጂ የተባለ አደገኛ ኑፋቄ ነው ማለት ነው። ጸጋና ሰላም ይብዛላችሁ።